ጸጉራችሁ ኮርሊ ለማድረግና ፍሪዝ እንዲሆንላችሁ በተለይ ደግሞ ምንም ነገር ሽታ ያለው ነገር ብትቀቡ ይሄንን ሻምፖ ሰርታችሁ ብትቀቡ በጣም ውጤታማ ትሆናላችሁ። ትላንትና በነገርኳችሁ መሰረት እንግዲህ ትላንት የሽበት ቪዲዮ ለቅቄላችሁ ነበርና እሱን ቪዲዮ ስትሰሩ አንዳንዴ ሽታ ያለው ነገር ሽንኩርት ከተጠቀማችሁ ሽታ ያለው ነገር ከተጠቀማችሁ ይሄንን ሻምፖ ቤት ውስጥ ሰርታችሁ መጠቀም ትችላላችሁ። እንዲሁም ለምን ያህል ጊዜ ይቆያል የሚለውን ማብራራላችኋለሁና ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። በዚህ አጋጣሚ ላይክ ሼር እያደረጋችሁ ለምታበረታቱኝ ምርጥ ምርጥ ኮመንት ለምትጽፉልኝ በጣም አመሰግናለሁ ማለት ነው። ዛሬ ምርጥ ሻምፖ አብረን እንሰራለን። በመጀመሪያ የተጠቀምኩት ተልባ ነው። ተልባ ለጸጉር እድገት፣ ለጸጉር ልስላሴ፣ ጸጉራችሁን ኮርሊ ነው የሚያደርግላችሁ። እንዲሁም ደግሞ የተልባ ጄል ገበያ ላይ ራሱ ከምትገዙ እንደዚህ ቤት ውስጥ ጄል ሰርታችሁ መጠቀም ትችላላችሁ። ሌላኛው ግብአቴ 1 ማንኪያ አብሽ ተጠቅም ያለው እንዲሁም 2 ማንኪያ የሚሆን ተልባ ነው የተጠቀምኩት። እዚህ ጋር የተጠቀምኩት የፓፓያ ፍሬ ነው። በነገራችን ላይ የፓፓያ ፍሬ ለጸጉር እድገት እንዲሁም ደግሞ በቅባት መልኩ ውድ በሆነ ዋጋ ነው የሚሸጠውና ቅባት እሰራበታለሁ ብዬ ነበር። እስካሁን ግን አልሰራሁትም። ፓፓያው ደርቆ ቁጭ ብለዋልና ከዛ በኋላ ከዚህ ግብአቴ ጋር አንድ ላይ አዋሃድኩት ማለት ነው። ከዛ አንድ ላይ እናጥበዋለን። መታጠብ አለበት። ማንኛውም ነገር የምንጠቀመው ነገር መታጠብ አለበት። ሌሎች ግብአት መጨመርባቸው ግብአቶች አሉና መጀመሪያ ግን እነዚህ መታጠብ ስላለባቸው ግዴታ መታጠብ አለበት። አንድ ዙር አጥቤዋለሁ። ካጠብኩ በኋላ የተጠቀምኩት ሙቅ ውሃ ነው። ሙቅ ውሃ የተጠቀምኩት በነገራችን ላይ ሰዓት አልነበረኝም እና ያው ከልጆች ጋር ስለሆንኩኝ ወዲያውኑ እንዲደርስልኝ ነው ማለት ነው። እናንተ ግን ቀዝቃዛ ውሃ መጠቀም ትችላላችሁ። ነገር ግን ውሃ አፍልታችሁ መጠቀም ትችላላችሁ። ከዛ በኋላ እሳት ላይ ጥጄዋለሁ። እሳት ላይ የምጥደው ቢያንስ እስከሚደርስልኝ ድረስ ጄሉን እስከሚሆንልኝ ድረስ ነው የምጠቀመው። በዛ ልክም ብዙ አልተጫንኩትም። ያናክል ብዙ እሳት ላይ አላንገፈለልኩትም ማለት ነው። ለምን አብሹንም 1 ማንኪያ ስለተጠቀምኩ የአብሹ ሽታ ይወጣል ብላችሁ ደግሞ እንዳትሰጉ። እዚህ ጋር የምጠቀመው የተጠቀምኩት ግማሽ ማንኪያ እንትን ተጠቅሜያለሁ፣ ቡና ተጠቅሜያለሁ ንስካፌ። እንዲሁም ደግሞ የተረፈኝ ቡና ነበር፣ እሱን ጨምሬያለሁ። ወይኔ እሱን ለካ አልቀረጽኩትም ማለት ነው። የተረፈኝን ትንሽ የተረፈ ቤት ስንጠጣ የተረፈ ቡና ነበር፣ እሱን ጨምሬያለሁ ማለት ነው። እዚህ ጋር ያካክሰዋል፣ የእንትኑ ሽታ በቡና ያካክሰዋል። ያው ቡናው እዚህ ጋር ጨመርኩት እና በኤዲት ሳረግ የረሳሁት መስሎኝ ስለነበር ነው። ሌላኛው ደግሞ የጨመርኩት የሮዝሜሪ ሻይ ነው። በነገራችን ላይ ይሄንን የሮዝሜሪ ሻይ ካገኛችሁ እርጉዝ ይሁናችሁ ወይም ደግሞ አራስ ይሁናችሁ በተለይ ጡት የምታጠቡ በጣም አሪፍ ነውና ተጠቀሙት። በጣም ነው የጠቀመኝ። ጡት ለልጆች ጡት ያመጣል፣ ወተት ያመጣል እና በጣም ነው የጠቀመኝ። በተለይ ሆስፒታል ሆኜ በጣም ጠቅሞኛል እና እስካሁን ድረስም እጠቀመዋለሁ። ምናልባት አዲስ አራስ ልትሆኑ ያሰባችሁ ይህንን ሻይ አግኝታችሁ ብትጠቀሙ ሪኮመንድ አደርጋችኋለሁ ማለት ነው። ከዛ በኋላ አንድ ላይ እስከሚፈላ ድረስ እንጠብቀዋለን። ብዙ እስከሚበስል አልጠበቅኩትም፣ ምክንያቱም ልፈጨው ስላላሰብኩ ማለት ነው። ነገር ግን እንደዚህ አድርጋችሁ በነገራችን ላይ ይሄንን በውህድ መልኩ መቀባት ትችላላችሁ። ምንም ሽታ የሚባል ነገር የለውም። የእንትኑ ሽታ በቡናው ተካክሶ ስለሆነ ማለት ነው። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱኝ። እንዲሁም ደግሞ ሰብስክራይብ እያረጋችሁ ለምታበረታቱኝ ቤተሰቦቼ በጣም አመሰግናለሁ። ላይክ እያረጋችሁም ለምታበረታቱኝ ማለት ነው። ከዛ በኋላ እስከሚፈላ ድረስ ቢያንስ ተልባውን ትንሽ እስከሚወፍር ድረስ እንጠብቀዋለን። ተልባ የተጨመረበት ነገር በነገራችን ላይ በተቀመጠ ቁጥር እሳቱን አጥፍታችሁ ራሱ ብታስቀምጡት ራሱ ይወፍራል። ተልባው ጄሉ እየወጣ ማለት ነው። እዚህ ጋር ሽበት ራሱ ቢኖርባችሁ ሽበት ያጠቁርላችኋል። ለምሳሌ ሽበት እስከ መጨረሻው መጥፋት ባይችልም ነገር ግን ሁሌም ቢሆን በየወሩ የሽበት ማጥፊያ እንደዚህ ብትጠቀሙ ጸጉራችሁ ሽበት አይኖርበትም ማለት ነው። ሽበት እስከ መጨረሻ ተፈጥሯዊ ከሆነ እስከ መጨረሻ መጥፋት አይችልም። ያው በዚህ አጋጣሚ ኮመንታችሁም ልመልስ በሚለው ነውና አብዛኞቹ ኮመንቴ ቪዲዮ ሙሉውን ሳያዩት በቃ ለመተቸት ነው የሚሮጡትና
ግን ደግሞ ችግር የለውም። ያው የተመልካችን ሀሳብ መቀበል ደስ ይላል። ግን ደግሞ ያን ሰው ቪዲዮ ሙሉውን አይቶ ሀሳብ ካስቀመጠ ኦኬ ችግር የለውም። እና ለማንኛውም ሽበት ሙሉ በሙሉ ማጥፋት ባይቻልም ግን ሽበትን ማጥቆር ይቻላል። ሂና ስትጠቀሙ ራሱ በየወሩ ብትጠቀሙ በየ45 ቀኑ ስትጠቀሙ ሽበቱን ይጠፋል። ግን ደግሞ በዛው ልክ ደግሞ ጸጉራችሁ ይበላዋል። በዛ ልክ ጸጉራችሁ ይሰባበራል። እና እንዳይሰባበር ደግሞ ቤት ውስጥ ተፈጥሯዊ የሆኑ ነገሮች ቤት ውስጥ ከኬሚካል ነፃ የሆኑ ነገሮችን ሰርታችሁ ብትጠቀሙ እናንተ ውጤታማ ትሆናላችሁ ማለት ነው። ጸጉር ደግሞ ቀስ በቀስ ያማረና ውብ የሆነ ከለር እንዲኖረው ጤናማ ጸጉር እንዲኖራችሁ እንደዚህ እያሰራችሁ መጠቀም ትችላላችሁ። እንዲሁም ደግሞ ሻምፖ ሁሌ ከምትገዙ ይሄንን ሻምፖ ለምሳሌ አሁን እኔ ከሰራሁት ለሁለት ጊዜ ይሆነኛል። ለሁለት ጊዜ ወይም ደግሞ ለሁለት ሰው ይሆናልና ወጪያችሁን ትቆጥባላችሁ። ሁለት የሾርባ ማንኪያ ሻምፖ ብትጨምሩበት እንዲሁም ደግሞ ሻምፖ ከሌላችሁ ሳሙና ካላችሁ ያንን ሳሙና ፈቅፍቃችሁ አፍልታችሁ በሱ ራሱ ሻምፖ መስራት ትችላላችሁ ማለት ነው። ግዴታ እዚህ ጋር ሻምፖ ብቻ መሆን የለበትም። ሳሙና ካላችሁ ራሱ እሱን መጠቀም ትችላላችሁ። ከምትገዙ ደግሞ ከወጪ ካላግባብ ወጪዎች እናንተ ራሳችሁን ትጠብቃላችሁ ማለት ነው። ያው ከዚህ በፊት ተናግሬው ያለው ይሄንን ሻምፖ እኔ እርጉዝ ሆኜ ነው የገዛሁት። እርጉዝ ሆኜ ስንት ወር እርጉዝ እንደሆን ካላቀን ግን አሁን ስንት ጊዜ እንደሆነው ማለት ነው። ግን እስካሁን እየተጠቀምኩት ነው ማለት ነው። እና የገዛው በ50 ብር ነበር። በ50 ብር የተገዛ ሻምፖ እስካሁን ስንት ወር ተጠቀምኩት? 8 ወር ነው 9 ወር ብቻ 9 ወር ሆኖታል በአጠቃላይ። እና አስቡት አመት ሊሞላው 3 ወር ነው የቀረው እና እዚህ ጋር ወጪያችሁን ትቆጥባላችሁ። እነዚህ ግብአቶች እርግጥ ቤት ውስጥ በሚገኙ በትናንሽ ግብአቶች ነው የሚሰሩት። የግዴታ ማብዛት አይጠበቅባችሁም እና አነስ አድርጋችሁ መስራት ትችላላችሁ። በዛውም የጸጉራችሁን ጤንነት ትጠብቃላችሁ። እና እንደዚህ ሻምፖን እንደዚህ እየሰራችሁ ብትጠቀሙ አሪፍ ነው። እዚህ ጋር ሻምፖን እየጨመርኩ ማለት ነው። በጣም እያስነጠሰኝ ነበርና ሻምፖን ተደፋብኝ በስማም ብዬ እንደገና ያው ቪዲዮውን ቀጠልኩት ማለት ነው። ሳስነጥስ ካሜራውን ተገለበጠብኝ። ለማንኛውም የዛሬው ሻምፖ የሰራሁት ይሄንን ይመስላል። ሽታው ራሱ እንዴት አባቱ እንደሚያምር እና ጸጉራችሁ ምንም ብትቀቡ ራሱ ሽታ አያሳስባችሁም። ለምሳሌ ሽንኩርት ብትቀቡ ሽንኩርት ተቀብታችሁ ቢያንስ ለ30 ደቂቃ ቆይታችሁ ጸጉራችሁ እንዳይነቀል በጣም ነው የሚረዳችሁ ሽንኩርት። እንዲሁም ደግሞ አብሽ ደግሞ የጨመርኩበት አብሽ በጣም አሪፍ ነውና ሆኖም ደግሞ ስላልተፈጨ ሲፈጭ ነው አንዳንዴ ሲፈጭ ወይም ደግሞ ሲታመስ ሽታ ሊኖረው ይችላልና ስለዚህ ምንም የሚጎዳው ነገር የለም ወይም ሽታ በብዛት አያወጣም ማለት ነው። ከዛ በኋላ ጸጉሬን እዚህ ጋር በነገራችን ላይ የመጀመሪያው ያኛው ቪዲዮ ሳስገባ ስታጠብ አልተመቸኝም ነበር። ግን በተቻለኝ አቅም ለእናንተ ለማሳየት ካሜራ ቪዲዮ ቀርጬ ነበር። ግን ደግሞ በጣም ጨለማ ነበረና ከዛ በኋላ ይህንን በቀደም የሰራሁት ሻምፖ ነበርና ቪዲዮውን አስገባሁላችሁ ማለት ነው። ከዛ በስተመጨረሻ ጸጉራችሁን በደንብ በዚህኛው መሳጅ አድርጋችሁ መታጠብ ትችላላችሁ። እንዲሁም ደግሞ ቢያንስ ለ30 ደቂቃ ወይም ደግሞ ለ10 ደቂቃ ራሱ እንደዚህ ውህድ ባትቀቡ ራሱ ለ10 ደቂቃ በዚህኛው መሳጅ አድርጋችሁ ከዛ በኋላ ጸጉራችሁን መታጠብ ትችላላችሁ። ከታጠባችሁ በኋላ ግን ቅባት መቀባታችሁን እንዳትረሱ። ጭቃ ቅባት ሰርታችሁ ተጠቀሙ። በሌላ ቪዲዮ